የከበረው ሰላምታችን በያላችሁበት ይድረስ። እንደምን አላችሁ ተመልካቾቻችን? ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ ተመልካቾቹ የሚደርሰው ስፖርታዊ መሰናዷችን ሀዲያ ስፖርት አሁን ጀምሯል። እንደምን አለ ታሪኩ? ሰላም ናሁም። ሰላም ተመልካቾቻችን እንዴት ነህ? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋርስ? እግዚአብሔር ይመስገን መልካም ሳምንት ነበር። ዛሬም በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ርዕሰ ጉዳዮቻችንን በቅድሚያ ለማስተዋወቅ ያክል ሁለተኛው የማዕከላዊ ኢትዮጵያ ክልል የታዳጊ ወጣቶች የምዘና የስፖርት ውድድር ጀምሯል። ከዚህ ጉዳይ ጋር በተያያዘ የመክፈቻ ዕለት ተገኝተን የሰራነው መሰናዶ አለ። ከዛም ባለፈ የታዳጊ ወጣቶች የምዘና ስፖርታዊ ውድድር ምን አይነት ፋይዳ አለው የምናነሳ ጉዳይ ይኖራል ማለት ነው። በ17ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ሀዲያ ሆሳና በወልዋሎ አዲግራት ዩኒቨርሲቲ 2-1 ተሸንፏል። በጨዋታው ስለታዩ አበይት ኩነቶች ትንታኔ የምንሰጥ ይሆናል። ከዚህም በተጨማሪም ከሀገር ውስጥ ውጭ የተለያዩ ስፖርታዊ መረጃዎችን በዜና ሰዓታችን ወደ እናንተ የምናደርስ ይሆናል። ወደ ቀዳሚ ርዕሰ ጉዳያችን እንለፍ። ሁለተኛ የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ የሚያዘጋጀው የታዳጊ ወጣቶች ስፖርታዊ የምዘና ውድድር በአብዮ ኤርሳሞ መታሰቢያ ስቴዲየም ረቡዕ ዕለት መክፈቻውን አድርጓል። ረቡዕ ዕለት መክፈቻውን ያደረገው ለ6 ቀናት እንደሚቆይ ነው የሰማነው። ነገ ፍጻሜውን የሚያገኘው ውድድር ላይ በርካታ ከ1115 በላይ ስፖርተኞች እንደሚሳተፉበት የሰማነው አለ። እንደ አጠቃላይ ሀገር ካለመቻቸው እቅዶች አንጻር ወጣቶች ላይ ለመስራት በተለይ 28ቱን አፍሪካ ዋንጫ ኢትዮጵያ ለማስተናገድ እቅድ ሰነዳ እየተንቀሳቀሰች ነው። ለዛ የሚሆኑ ወጣቶችን ለማብቃት ምን ያክል ጊዜ 3 ዓመት ነው። ከ15 ዓመት በታች ልጆች ናቸው እየተወዳደሩ ያሉት። በ3 ዓመት ውስጥ ይመጣሉ አይመጡም ጥያቄ ሆኖ ሳለ ግን ለወደፊት ለእግር ኳሱ እንደዚህ አይነት መሰረታዊ ነገር በጣም ወሳኝ ነው ብዬ አስባለሁ። በሌሎች ስፖርቶች ላይ አትሌቲክሶችንም እየተመለከትን ነው እና ይሄ ወጣት ላይ የሚሰራ ፕሮጀክት ሁሌም ቢሆን መበረታታት ያለበት ጉዳይ ነው። ምክንያቱም ኢትዮጵያ አካዳሚዎች የሏት። ያላት አንድና አንድ አማራጭ እንዲህ በክልል በዞንና በሀገር አቀፍ ደረጃ የሚካሄዱ የታዳጊ ወጣቶች ስልጠና ውድድር አጭር ጊዜ ቢሆንም በቂ ነው የሚለው ጥያቄ ምን እንዳለ ሆኖ አጭር ጊዜ ቢሆንም እንደዚህ አይነት ውድድሮች በክልልና በዞን በከተማ ደረጃ ሲካሄድ ደግሞ ማበረታታትና ይበል የሚያሰኝ ነው የሚል ማንሳት አለብን ብዬ አስባለሁ። ማዕከላዊ ኢትዮጵያ ክልል ያው ከተመሰረተ 2 ዓመት ከ5 ወር ገደማ ነው። ሁለተኛውን ዙር ነው ያዘጋጀው። አምናም መካሄዱ ይታወሳል። የዘንድሮ ለየት የሚያደርገው ምናልባት ቁጥሩን ከፍ አድርገው ተሳታፊ ቁጥሮችን ከፍ ብለው መምጣታቸው ይመስለኛል። ከ10ሩም መዋቅሮች ወይ ክልሉ ላይ ካሉ ከ10ሩም ወረዳ ልዩ ወረዳዎችና ዞኖች 9ኙ ተሳትፈዋል። የምዞን ብቻ ነው በዚህ ውድድር ላይ ያልተሳተፈው። እሱም እንደ ምክንያት የቀረበውን ነገር በኋላ በፕሮግራማችን ላይ የምናስደስ ይሆናል። አጠቃላይ እንደዚህ አይነት ውድድሮች መበረታታት አለባቸው። ከቀን አንጻር ሲታይ ግን ብዙ ጥያቄ መነሳት ያለበት ጉዳይ ነው ብዬ አስባለሁ። ከወራት በፊት ይመስለኛል ሀዲያ ስፖርት ምዘናውን አጠቃላይ ይህንን ውድድር ለማካሄድ ምዘና ወጣቶች እድሜ ምልመላ ሲካሄድ ተመልክተን ነበር። ያየናቸው የእድሜ ምልመላ መንገዶች ምን ያክል ፌር እንደነበሩ ደግሞ የመክፈቻው ቀንና ውድድሩ እየተካሄደ ባሉ ቀናቶች መመልከት ችለናል። በጣም ትንሽ ልጆች ፊታቸው በደንብ የሚያስታውቅ ይሄ ልጅ ከ15 ዓመት በታች ነው ብለህ እርግጠኛ ልትሆን የምትችልባቸው ልጆች ያየንበት ነው። እድሜ ላይ ስትሰራ ጠቀሜታው ለሀገርም ጭምር ነው። ምክንያቱም ከ15 ዓመት በላይ የሆነ ልጅ ብታመጣው ይታወቃል፣ ፌል ያደርጋል የሆነ ቦታ ሄዶ እና ይሄ ነገር መበረታታት አለበት ብዬ አስባለሁ። ክልሉ የጀመረው ነገር ጥሩ ነው፣ ግን እንደ ቀጣይ በደንብ ሊሰራ የሚገባው ነገር የአጭር ጊዜ ነው። 6 ቀን በየቀኑ ልጆች ጨዋታ ማድረጋቸው በራሱ ብዙ ጉዳት አለው ብዬ አስባለሁ። የታዳጊ ወጣቶች የምዘና ውድድር መካሄዱ ፕሮጀክቶቹ ወይም ደግሞ የተቋቋሙት እነዚህ የስፖርት ቡድኖች ምን ደረጃ ላይ እንደደረሱ ክልሉ ለመከታተል እንዲሁም ደግሞ ውጤታቸውንም ለማየት እድል የሚሰጥ እንደሆነ መመልከት ይቻላል። ከዚህ ቀደምም ባለፈው ዓመት የተደረገውንም ውድድር እናስታውሳለን። የክልሉ ውድድር በሆሳና ከተማ ነበር የተደረገው። ሀገር አቀፉ ደግሞ በወላይታ ሶዶ ከተማ መደረጉ ይታወሳል። እነዚህ የምዘና ስፖርት ውድድሮች የወጣቱን ተሳታፊነት የወጣቱን ተጠቃሚነት እጅግ የሚያዳብሩ መሆኑ ምንም አያጠያይቅም። ቅድም ያነሳው ግን አንድ ወሳኝ ነገር አለ። እነዚህ ውድድሮች በሚደረጉበት ሰዓት ላይ ምን ያክል ትኩረት ይደረግበታል ከስፖርት ልማት አንጻር። የዘንድሮ መሪ ቃሉም የክልሉ ተተኪ ስፖርተኞችን ለስፖርት ልማት በሚል ነው እና ምን ያክል ስፖርቱን ያለማል የሚለው አሁንም ጥያቄ ውስጥ ይከታል። ከቀን ጋር በተያያዘ ጉዳይ ማለት ነው። 7 ቀናቶች ናቸው። ነገን ሲጨምር 7 ቀናቶች ነው ይሄ የስፖርት ውድድር የሚደረገው። በተለይ ደግሞ የእግር ኳስ ስፖርት 9 ቡድኖች እንደመምጣታቸው ወይም ደግሞ ከ9
መዋቅሩ ክልሉ ላይ ከሚገኙ 3 ልዩ ወረዳዎችና 6 ዞኖች እንደመምጣታቸው 9 ቡድኑን በ6 ቀን ፊልተር አድርጋ የሆኑ ተጫዋቾችን ለማየት እድል ይሰጣል ብዬ አላስብም። አንደኛ ከሪከቨሪ ታይም ጋር በተያያዘም ራሱን የቻለ አንድ ችግር ነው ብዬ አስባለሁ። ከዛ ባለፈ ደግሞ ልጆቹ ራሳቸውን እንዳያሳዩ አንድ ማነቆ ሆኖ ይቀመጣልና ውድድርን አሸንፎ መውጣት የሚለውን አሰልጣኞችም ታርጌት እንዲያደርጉ ያደርጋልና ከዚህ ጉዳይ ጋር በተያያዘ ትንሽ የክልሉ ወጣቶችና ስፖርት ቢሮም ሊያስብበት የሚገባ ጉዳይ ነው። ምናልባት እንደ ምክንያት ሊነሳ የሚችለው በክልሉ ላይ የሚገኙ የዞኖች ልዩ ልዩ ሻምፒዮን ውድድር በአሁኑ ወቅት እየተደረገ መሆኑና ከዛም ባለፈ ደግሞ የክልሉ ልዩ ልዩ ሻምፒዮን በቀጣይ ሳምንት ወይም ጥር 28 እንደመጀመሩ ከዛ አስቀድሞ ይህንን ውድድር ጨርሶ ወደ አዳማ ለሚደረገው ክልል አቀፍ ወይም ደግሞ ሀገር አቀፍ ለሚደረገው ውድድር ክልሉን ለማዘጋጀት ነው። በዚህ ጎን ጥሩ ሆኖ ሳለ ቅድሚያ ዝግጅት ማድረግ፣ ከዛ ባለፈ ግን ይህንን ውድድር ከዚህ ከጥር ወር አስቀድሞ ማምጣት ቢቻልና ተተኪ ስፖርተኞችን በደንብ ማየት ቢቻል መልካም እድል ይፈጥራል ብዬ አስባለሁ። የማዕከላዊ ኢትዮጵያ ክልል እንደሚታወቀው በርካታ አትሌቶች መገኛ ነው። በኦሎምፒክ ላይ የደመቁ እነ ሰለሞን ባረጋን ማውጣት የቻለ ክልል ነው። በእግር ኳሱም ቢሆን እንደ ሀዲያ ሆሳዕና ላይ የሚጫወቱ ተጫዋቾች ከክልሉ የወጡ ናቸው። ከዚህ ቀደም ወልቂጤ ላይ ያሉ ልጆችን እናስታውሳለን። ከሀላባ ወጥተው በኢትዮጵያ ፕሪሚየር ሊግ ላይ የደመቁ ልጆችን እናነሳለን። ይህ ክልል የእግር ኳስ አንጡራ ሀብት ያለው እንደሆነ ይታወቃል። ከዛም ባለፈ በተለያዩ ስፖርት አይነቶች ተተኪ ስፖርተኞች ያሉበት ክልል ነው እና ምናልባት የውድድሩ ቀን ከፋይዳው አንጻር ትንሽ አነስ ያለ ጉዳይ ነው። ከዛ ባለፈ አንድ ማንሳት አለብን ብዬ ማስበው 19 ተጫዋቾች ከክልሉ ተመርጠው ወደ ሀገራዊ ካምፕ ይገባሉ ተብሏል። ከዚህ ጉዳይ ጋር በተያያዘ ምን ያህል ጠቀሜታ አለው? ከዛ ባለፈም እነዚህ 19 ልጆች ወደ ካምፕ መግባታቸው ምን ያህል ለታሰበው ፕሮጀክት ውጤታማነት መሰረት ይሆናል የሚለውን ጉዳይ ጥቂት እናንሳ። 19 ልጆች ወደ ኢትዮጵያ ለምታዘጋጀው 28 ወይም ደግሞ ለወደፊት ለእግር ኳሱ በአጠቃላይ ረዥም ጊዜ ለማቀድ ክልሉ 19 ስፖርተኞች ኮታ ተሰጥቶታል በእግር ኳስ። ይህንን ለማሳካትና ምርጥ ክልሉን የሚወክሉ ምርጥ ስፖርተኞች ቀደም እንደጠቀስከው አዳማ ላይ የሚካሄደው ውድድር ላይ ክልሉን የሚወክሉ ስፖርተኞች ለመምረጥ የታለመ ነው። የክልሉ ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ሌሊሾ የተናገሩት ነገር አለ። በጣም በጥንቃቄ ባለሙያዎች ሚዛናዊ የሆነ መንገድ ይህንን ኃላፊነት መወጣት አለባቸው የሚል ሀሳብ አንስተውልኛል። ብዙ ጊዜ ምርጫ ላይ ጥያቄ የሚነሱ አለ። ከኔ ቡድን እንትና አልተያዝም፣ ከኔ ቡድን ለምን እንትና ተቀነሰ የሚሉም ሀሳባዊ ብዙ ጊዜ እንሰማለን። ምክንያቱም ምርጫ ሁሌም ቢሆን አከራካሪ ነው። አንተ የምታየው እይታ አለ፣ ሌላው ባለሙያ የሚያይበት እይታ አለ። አሁን በዚህኛው ውድድር ላይ ግን በጣም ብቁ የሆኑ ክልሉ በስፖርቱ ላይ በጣም ብዙ አንቱታን ያተረፉ ባለሙያዎች በዚህ ምርጫ ላይ እንደተሳተፉ ጭምር ሰምተናል። አጠቃላይ በጣም ሚዛናዊ መሆን ያለበት ጉዳይ ይመስለኛል። ሀገርን የሚወክሉ ልጆችን ለማብቃት እስከሆነ ድረስ መቅረት የሌለባቸው ልጆች በጣም በጥንቃቄ መመረጥ ይኖርባቸዋል። ለምሳሌ ምድብ ላይ የወደቁ ልጆች አሉ። ከዛ ውስጥ ግን ጥሩ እንቅስቃሴ ሲያደርጉ የነበሩ እንደ ግል ነጥረው የወጡ ስፖርተኞችን ማስቀረት አስፈላጊ ነው ብዬ አላስብም። ይሄ ኃላፊነትም ጭምር ነው፣ የሀገር ኃላፊነት ጭምር ነው። ማዕከላዊ ኢትዮጵያ 19 በእግር ኳስ 19 ወጣቶችን ለኢትዮጵያ ማብቃት አለበት ተብሎ ሲታሰብ መቅረት የሌለበት ልጅ ካለ በጣም ብሶ የደጋገመው ሰርቶ ረዥም ጊዜ ፕሮጀክት መስራት አስፈላጊ ነው ብዬ አስባለሁ። ቅድም የጊዜ ጉዳዩን የምናነሳውም ለዛ ነው። ዛሬ የተጫወተ ልጅ ነገ ሲጫወት አቅሙ ምን ያክል ሊወርድበት እንደሚችል በደንብ ማሳያ ሊሆን ይችላል ብዬ አስባለሁ። 70 ደቂቃ መጫወታቸው ምናልባት ሪከቨሪ ታይም ሊያገኙ ይችላሉ። 35 ደቂቃ የተጫወቱ ያሉት ያ አንድ አድቫንቴጅ ሆኖ ሳለ ግን አስቸጋሪ ይሆናል ብዬ አስባለሁ። ዛሬ ተጫወተ ነገ መጫወት ለ15 ዓመት በታች ልጅ በጣም አስቸጋሪ ነው። ብዙ መሮጥ ሊጓጉ ይችላሉ፣ ግን ያላቸውን አቅም ድካም ውስጥ ማሳየት ላይችሉ ይችላሉ ብዬ አስባለሁ። እንደ አጠቃላይ ከትምህርት ጋር ሊያያዝ ይችላል ይሄ ጊዜ ማጠሩ። ምክንያቱም አሁን የትምህርት ግማሽ ዓመት ሴሚስተር መዝጊያ በመሆኑ በዚህ ወቅት መምጣታቸው ከዛም ጋር እያይዘው የተማሪዎች እንደመሆናቸው መጠን ከዛም ጋር ሊያያዝ ይችላል። ላለመሆኑ ሰፊ ጊዜ ላለመውሰዱ ከበጀት ጋር ማያያዙ ብዙ ምክንያት ማንሳት ይችላል። ግን ለሀገር ዓላማ ከሆነ ግን እነዚህ ነገሮች ተጥሰው ታልፈው በብቁ ሁኔታ ልጆቹ መምጣት አለባቸው ብዬ አስባለሁ። በአጠቃላይ ኃላፊነትም የተሰጣቸው ክልሉ ያንን ክልሉ ደግሞ ኃላፊነቱን በአግባቡ ይወጣል ብዬ አስባለሁ። ቅድም ክልሉን ወክለው በሀገር ደረጃ የታወቁ ብዙ ስፖርተኞች አሉ። ቅድም አላባ ስጠቅስ እነ መሐመድ አበራ ከአላባ የወጡ ናቸው። መሐመድ አበራ አላባ ላይ የነበሩ ፕሮጀክቶች ውስጥ የተገኘ ተጫዋች ነው። ሎዛ ከዱራሜ የወጣች ልጅ ናት። ክልሉ ምን ያክል አቅም እንዳለው በደንብ ማሳያ ነው። እነ ብሩክ ማርቆስ በብሔራዊ ቡድን የሚጫወቱት ከሀዲያ ነው የተገኙት። እነዚህ ልጆች ድምር ቅድም እነ ሰለሞን ባረጋ አትሌቲክስ ላይ የመጠራቸው ድምሮች ክልሉ ያፈራቸው ናቸው። እነዚህ እንደ ሳምፕል የወጡ ልጆች ብዙ ሳይሰራባቸው ነው እነዚህ ልጆች የወጡት። ቢሰራበት ደግሞ አስበው አሁን ፕሮጀክት ላይ 15 ዓመት ፓስ፣ ኮንትሮል፣ ድሪብል መሰረታዊ የእግር ኳስ ስልጠኖችን አግኝተው ትምህርቱንም አካዳሚንም ጎን ለጎን አስኪደው
እነዚህ ልጆች ቢበቁ ደግሞ ብዙ ብሩክ ማርቆስ፣ ብዙ መሐመድ አበራ፣ ብዙ ሎዛ አበራ የሚወጡበት እድል አለ ብዬ አስባለሁ። መሐመድ አበራና ሎዛ አበራ የወንድማማቾች እንዳይመስሉ የተለያየ አካባቢ ልጆች ናቸው፣ ግን ክልሉ ወክለው በሀገር ደረጃ የወጡ ናቸው። የኔም ታሪኩ አበራ ነው ሶስት ወንድማማቾች እንዳይመስልና በሀገር አቀፍ ደረጃ ላይ እንደዚህ ሀገርን ማብቃት የቻሉ ለሀገር የበቁ ስፖርተኞች ናቸው እና እንደ አጠቃላይ ክልሉ እየሰራ ያለው ስራ ከፍተኛ ስራ ነው። ያንን ደግሞ ማጠናከር አስፈላጊ ነው ብዬ አስባለሁ። መረሳት የሌለበት ደግሞ ክልሉ ከተዋቀረ ገና 2 ዓመት ከምናምን ገደማ ነው። የደቡብ ክልል የቀድሞ ክልሉ ቢሆን ብዙ መነሳት የሚቻለው ይሄ መሆን አልነበረበት የምንላቸው ጉዳዮች ይኖራል። እንደ ጀማሪ ክልል ወጣቶችና ስፖርት የተቋቋመው 2 ዓመት ገደማ ነው። ከዛ አንጻር ብዙ ስራ እየተሰራ ነው። ይበል የሚያሰኝ ስራ እያየ ነው። እንደ ክልሉ ወጣቶችና ስፖርት ቢሮ ከተቋቋመበትም ዓመት አንጻር መልካም ስራዎች እንደተሰሩ መካድ አይቻልም። ከዛ ባለፈ ግን እንደ ሀገር አቀፍ ደረጃ መታሰብ አለበት ብዬ ማስበው 13 ወይም ከ15 ዓመት በታች ልጆች እድሜያቸው ገና ነው፣ ትምህርት ላይ ያሉ ልጆች ናቸው። ይሄ ውድድር በዚህ ወቅት መካሄዱ ምን ያህል ከትምህርት ጋር ያላቸውን ግንኙነት የልጆቹን ይቀንሳል የሚለው መታሰብ አለበት። ካልተሳሳኩኝ በዚህ ሳምንት ነው በአብዛኛ የሃይስኩልና የኤሌመንተሪ ተማሪዎች ፋይናል ኤግዛም የሴሚስተሩን የሚፈተኑት እና ከዚህ ጉዳይ ጋር በተያያዘም ከትምህርት ቢሮ ከትምህርት መምሪያ እንዲሁም ከትምህርት ሚኒስቴር ጋር በመነጋገር እንደዚህ አይነት ውድድሮችን ከትምህርት ሰዓት ውጭ ባሉ ምናልባት ሴሚስተር ብሬክ ላይ ማድረግ አይቻልም። ምክንያቱም 1 ሳምንት ነው የክልሉን ብታካሄድ የሀገር አቀፉን ማካሄድ አይቻልም። ስለዚህ እንደዚህ አይነት ውድድሮች ምናልባት ከሜዳ ጉዳይ ጋር በተያያዘ ክረምት ሜዳዎቹ አለማጫወታቸው እንጂ እንደዚህ አይነት ውድድሮች ክረምት ላይ መጥተው በቂ ወጣቶችን በዞን በክልል ከፍ ሲል ደግሞ በሀገር አቀፍ ማየት የሚቻልበት እድል ሰፊ ነው። ይበል የሚያሰኘው በዛ መድረክ ላይ ከተነሱ ነገሮች ውስጥ ማዕከላዊ ኢትዮጵያ ክልል 52 ታዳጊ ወጣቶች ምዘና ፕሮጀክት በራሱ ስር የሚመሩ አሉ። ከዛ ባለፈ ደግሞ በዞን ኢኒሼቲቭ እንዲሁም በታዳጊ ፕሮጀክቱን በራሳቸው ኃላፊነት በበጎ ፍቃድ የሚሰሩ በርካታ ወጣቶች እንዳሉ ይታወቃልና ይሄ እንደ መልካም ዜና የሚሰማ ነገር ነው ብዬ አስባለሁ። እንደ አጠቃላይ ፕሮግራሙ ላይ ያሰናዳ ነው ፕሮግራም አለ። በክልሉ ወጣቶችና ስፖርት መምሪያ ኃላፊዎችና ባለሙያዎች ጋር ቆይታ አድርገናል። ቆይታችንን ተከታትለን እንመለስ። ሁለተኛ የማዕከላዊ ኢትዮጵያ ክልል የታዳጊ ህጻናት ውድድር ነው እያደረግን ያለን። ይህንን ውድድር በአመቱ ከያዝናቸው ፕሮግራሞች አንዱ ፕሮግራም ነበር። ፕሮግራሙም የተያዘው በሁለተኛ በታዳጊዎች ምዘና ላይ ክልላችንን ሊመጥኑ የሚችሉ ወጣቶችን በሁሉም የስፖርት አይነቶች ለይተን እነዛ ወጣቶች ደግሞ በክልላችንም ይሁን በሀገር ደረጃ በሚደረጉ አገራዊና ክልላዊ ውድድሮች ላይ እንደ ክልል ለመሳተፍ ህጻናትን ከስልጠና ማዕከላት ጀምሮ ከፕሮጀክቶች ጀምሮ ለይተን ለዚህ በቂ ዝግጅት አድርገን ነበር ውድድሩን የጀመርነው። ይህንን ከመጀመራችን በፊት የቢሮአችን ባለሙያዎች ለ2 ሳምንት ወደ ሁሉም መዋቅር ሄዶ በፕሮጀክት ደረጃ ያሉ ልጆችን የመለየት ስራ ሰርተዋል። ይህንን ከለዩ በኋላ በ5 የስፖርት አይነት የ2018ን ውድድር በጣም ጥራት ባለው መንገድ ህፃናት ብቻ አንደር 15 የሚባል ትንንሽ ልጆችን ብቻ ለይተን በፕሮጀክትም የታቀፉ በመዋቅር ደረጃም በተለያዩ አካባቢዎች ላይ ያሉ ልጆችን ለይተን ፖቴንሻሉም ስላለን ውድድሩን እያስኬድን ያለን። አላማውም ትልቅ ነው። ከዝግጅት አልፎ እንደ ሀገርም እንደ ክልልም ትልልቅ አላማዎችን ይዘናል። አንደኛ ክልላችንን ሊመጥን የሚችል በሁሉም የስፖርት አይነቶች ጸጋውን ፖቴንሻሉም ስላለ የመለያት ስራ ለመስራት አንዱ አላማ አድርገናል። ሁለተኛ ቀጣይ ላይ በ2018 በሀገር አቀፍ ደረጃ አፍኮንን ለማዘጋጃት ክቡር ጠቅላይ ሚኒስትራችን ከወዲሁ ዝግጅት ላይ ነው ያሉት እንደ ሀገር። በዚህም ውድድር ላይ አንዱ ትልቅ አላማ ያደረግነው ለክልላችን የተሰጠው እንደ ሀገር ወደ 19 የሚሆኑ በተለይ በስፖርት በእግር ኳስ ብቻ 19 ልጆችን መርጠን በሀገር ደረጃ የ3 ዓመት ፕሮጀክት ውስጥ እናስገባለን። እነዚህን ሁሉ ታሳቢ አድርገን በቢሮአችን ደረጃ በርካታ ስራዎችን ስንሰራ ቆይተናል። ታዳጊ ወጣቶች ምዘና የጀመርነው በክልላችን
ቀድመን የተከፈቱ የስልጠና ፕሮጀክቶች ያሉበትን ደረጃ በቢሮ ደረጃ የተደራጀው የቴክኒክ ቡድን በየደረጃው ወርዶ ልጆቹ ያለበት የእድሜ ደረጃ አይተው በኦንላይን ሬጂስተር ያደረግናቸው። ከዚህ በፊት እንደሚታወቀው ብዙውን ጊዜ ታዳጊ ምዘና ስናደርግ ትልቁ ችግር የእድሜ ችግር ነው የነበረውና ውድድሩ ሲደርስ ያልሰለጠነው እየመጣ ያስቸግረን ነበር። ይህ እንዳይከሰት እንደ ሀገር የተከፈተው ቋት ውስጥ ኦንላይን ሬጂስተር አድርገን ለይተን ይዘን አሁን ከ15 ዓመት በታች 13 እና 14 ዓመት ያሉ ታዳጊዎች ናቸው የሚወዳደሩትና ይህ እንግዲህ ዓላማ አድርገን የጀመርነው እንደ ሀገር የታቀደው የአሸናፊ ቲም ለመፍጠር በተለይ ለሀገር ስፖርትም ስብራቱን ለመጠገን ዋናው መነሻ የሚደረገው ታዳጊዎች ላይ ስለነበረ እንደ ክልላችን የታዳጊ ውድድርና ምዘናውን ከስልጠና ጀምሮ ልዩ ትኩረት አድርገን አንዱ ስልጠናው ነው። በስልጠና ደረጃ ደግሞ ዘንድሮ 10 አዳዲስ የስልጠና ፕሮጀክቶችን ከፍተናል። እሱንም መነሻ ያደረግነው አካባቢ ፖቴንሻልና ከዚህ በፊት የነበሩ ሰልጣኞች መነሻ አድርገን አየሩንና እንቅስቃሴውን አድርገን ጭማሪ ከፍተናል። የነዚህ ደግሞ ድጋፍ እናደርጋለን። እነዚህ በሀገር በክልል ደረጃ የተከፈቱት በሙሉ ስልጠና ፕሮጀክቶች በእንዲህ አይነት ምዘና ውድድር ላይ ኢቫሉዌት እያደረግን ለሀገር እና ለክልል የሚመጡ ልጆችን የምንመለምልበት ነው። አላማውን በዚህ ላይ ሰፊ አላማ ያለው ውድድር ነው። በዚህ ውድድር እንግዲህ በክልላችን ያሉ 9 መዋቅሮች ተሳታፊ ሆነዋል። ከየም ዞን በስተቀር ሁሉም 6 ዞንና 3 ልዩ ወረዳ የዚህ የምዘና ውድድርን ተሳታፊ ሆኗል። ይሄ አጠቃላይ የዚህ የታዳጊ ወጣቶች የምዘና ውድድር ዋና አላማው የተተኪ ስፖርተኞችን ለማፍራት ትልቅ ግብ ጥሎ እየሰራ ያለ ነው። እንደሚታወቀው ይህንን የምዘና ውድድር ከማድረጋችን በፊት በሁሉም መዋቅሮቻችን ያሉትን በክልላችን በክልል ወጣቶችና ስፖርት ቢሮ የሚደገፉ 52 የፕሮጀክት ጣቢያዎች አሉ። ከዛ በዘለለ ደግሞ በራስ ገዝና እንዲሁም በዞኖች በልዩ ወረዳዎች ድጋፍ የተከፈቱ ራስ ገዝ ፕሮጀክት ጣቢያዎች አሉ። እነዛን ሁሉ አድሬስ በማድረግ በየስልጠና ጣቢያው ቦታው ላይ በመሄድ የመረጃ ቋት ውስጥ እንዲገቡ አድርገናል። በ3 የእድሜ እርከን ላይ ያሉትን ከ13 ዓመት በታች ከ15 ዓመት በታች እና ከ17 ዓመት በታች ያሉትን አገር አቀፍ በተከፈተው የመረጃ ቋት ውስጥ እንዲገቡ አድርገናል። ያን ስራ ከሰራን በኋላ እንደ ክልላችን እንደ ሀገርም የምዘና ውድድሩ የሚካሄደው በአንደር 15 ስለሆነ በዚህ ውስጥ ያሉ ስፖርተኞች ተሳታፊ እንዲሆኑ ከዞኖችም ከልዩ ወረዳዎችም ጋር በመነጋገር ዞኖችም ልዩ ወረዳዎችም የራሳቸውን የውስጥ ለውስጥ የምዘና ውድድር አድርገው ዞናቸውን ልዩ ወረዳቸውን የሚወክሉ ምርጥ ስፖርተኞችን ይዘው መጥተዋል። እኛም በቀጣይ በኦሮሚያ ክልል በአዳማ ከተማ በሚደረገው አገር አቀፍ የታዳጊ ምዘና ውድድር ላይ የማዕከላዊ ኢትዮጵያ ክልልን ወክለው የሚሄዱ ምርጥ ታዳጊ ስፖርተኞችን የመመልመር ሂደት እናካሄዳለን። ክልላችን ላይ ጸጋዋለን። ይህንን ጸጋ ደግሞ በጸጋ ልጆችን ለይተን በተሰጠው ጸጋቸው ለይተን በክልል ደረጃም በሀገር አቀፍ ደረጃም ብሔራዊ አሸናፊ ብሔራዊ ቡድንን ለመፍጠር ነው እየሰራን ያለን። ስለዚህ ሚናው ከነዚህ ህፃናት ውስጥ ለክልልም ለሀገርም የሚሆኑ ክልላችንን ሊያስጠሩ የሚችሉ ልጆችን እንመርጣለን ብለን ነው እየሰራን ያለን። ያ ብቻም ሳይሆን ስፖርት በራሱ አንዱ የሀብት ማግኛ ምንጭም ነው። ከዛ አልፎ ፖለቲካል፣ ለኢኮኖሚያዊ ጉዳዮች፣ ለማህበራዊ ጉዳዮች በየደረጃ ያሉትን ልጆች እንዲኮትክተን አሳድገን በጣም ከፍ ያሉ ልጆችን እንደ ክልል ለመፍጠር ነው እየሰራን ያለን። ሚናችን በጸጋ በፖቴንሻላችን መሰረት ክልላችንን ሊወክሉ የሚችሉ ህፃናትን ለመለየት አቅደን እየሰራን ስለሆነ ይህንንም እንደ ክልላችን በ2 እና 3 ዓመታት ውስጥ የኛን ድርሻ እንወጣለን። ከፍ ያለ ሚናም በሀገር አቀፍ ደረጃ እናሳያለን የሚል ስራ ነው እየሰራን ያለን። የፕራይም ሚኒስተር ኢኒሼቲቭ እንደ ሀገር የተዘረጋ አሰራር አለ። እሱ መነሻ አድርገን በክልል ደረጃ የአብይ ኮሚቴ የቴክኒክ ኮሚቴ አዋቅረን በተለይ በእግር ኳሱ ለክልላችን የተሰጠው ኮታ አለን። እንደ ሀገር የሚገቡ ታዳጊዎችን በእድሜ መነሻ አንዱ የተደረገው ኦንላይን ሬጂስተር መደረግ ነው። እድሜውን ፋይል አድርጎ መያዝ ነው። እሱን ስታንዳርድ አሟልተን ፋይል አድርገን ከዞኖች ጋር መግባባት ላይ ደርሰን
እንግዲህ ዋናው ለአገር አሸናፊ ቡድን ለመመስረት ወይም ለማስመረጥ ውድድር ነው የነበረውና አጋጣሚው ደግሞ እንደ ሀገር ለሚዘጋጀው ውድድርም እዚህ እኛም ውድድር አዘጋጅተን ስለነበረ ከእግር ኳስ ፌዴሬሽን ጋር ተናበን ሰልጣኞቹም በደንብ ሁሉም ዞንና ልዩ ወረዳ ትኩረት አድርጎ እግር ኳሱ ላይ ትኩረት አድርጎ እንዲሰሩ አድርገን ሁሉም ዞንና ልዩ ወረዳ መጥቷል። ለዚህ በቂ የሆነ የቴክኒክ ቲም አዋቅረናል ማለት ነው። ለእግር ኳስ ከ5 የማስተርስና የዶክተሬት ሌቨል ከፍ ያሉ የቴክኒካሊ ማየት የሚችሉ ኢንስትራክተሮች እዚህ ያሉ እነሱ በልዩ ትኩረት እንዲመለምሉ እናደርጋለን። የጠቅላይ ሚኒስትር ኢኒሼቲቭን ለማሳካትና ገጽታችንም የእኛም ፖቴንሻልም የክልሉ እግር ኳስ ሰልጣኞች እዛ ሀገር ደረጃ ገብተው ከፊት መሰለፍ የሚችሉ ልጆች እንዲሆን በልዩ ትኩረት እያየን ያለ ነው። በዚህ ውድድር ሁሉም ከየም ዞን ውጪ ሁሉም ዞንና ልዩ ወረዳዎች ተሳትፈዋል። የተለያዩ ስፖርቶች ፖቴንሻል መነሻ አድርገው እንግዲህ በታዳጊ ላይ በሁሉም ስፖርት መሳተፍ አይቻልም። አንድ ዞን አንደር 50 ሌቨል ላይ የደረሰውን ፕሮጀክት ብቻ ነው ይዞ የሚመጣው። 13 ለቀጣይ ዓመት ነው። 17 ለልዩ ልዩ ስለሚያዘጋጁ 15 ሌቨል ላይ የነበሩት ኦንላይን ሬጂስተር የተደረገው ከሁሉም ዞንና ልዩ ወረዳዎች መጥተዋል። በተለያዩ ስፖርቶች ባስኬትቦል፣ ወርልድ ቴኳንዶ፣ እግር ኳስ፣ አትሌቲክስ፣ ፓራሊምፒክ እና ሌሎች ስፖርቶችም በስታንዳርዱ መሰረት እያካሄድ ነው ያለ ነው። ውድድር እንደ ሀገር በ10 የስፖርት አይነቶች የሚካሄድ ቢሆንም እንደ ማዕከላዊ ኢትዮጵያ ክልል ግን በአንደር 15 ያለን ተወዳዳሪ በ4 የስፖርት አይነቶች ማለትም እግር ኳስ ወንድ፣ ቅርጫት ኳስ ወንድ፣ አትሌቲክስ ወንድ ሴት እና ወርልድ ቴኳንዶ ወንድ ሴት በእነዚህ 4 የስፖርት አይነቶች ነው ዝግጅት እያደረግንም ወይም ምዘና ምልመላ እያደረግን ያለ ነው። በዚህ ምልመላ ግን ትልቅ ሌላኛው አንድ በጣም ትልቅና አጽንኦት ሰጥተን እኛም እየሰራን ያለ ነው የፕራይም ሚኒስቴሩ ኢኒሼቲቭ የሆነው ከፊት ለፊታችን አገራችን የምታስተናግደው የአፍኮን ውድድር አለ። ለዛ የሚደርሱ ወደ ስልጠና የሚገቡ ለክልላችን የተሰጠ ኮታ አለ። በዛ ኮታ መሰረትም ምልመላ የምናደርግ ነው የሚሆነው። ስለዚህ ታዳጊ ወጣቶች ምዘናን ክልላችንን የሚወክሉትንም ምልመላ እናደርጋለን። ጎን ለጎን ደግሞ ለአፍኮን የሚዘጋጀውንም የታዳጊ ቡድን በተሰጠን ኮታ መሰረት ቀጣይ ወደ አገር አቀፍ በሚደረገው ስልጠናዎች ለ2 ዓመት የሚሳተፉ ታዳጊ ስፖርተኞችንም ጭምር ምልመላ የምናደርግበት ሂደት ነው ያለው። ስለዚህ በ4 የስፖርት አይነቶች እንሳተፋለን ማለት ነው። ያው ሁላችንም እንደምናውቀው እንደ ሀገር እግር ኳሳችን እየደከመ እየሞተ ብለን ብንጠራ ይሻላልና ለዚህ ስፖርትና የስፖርት ቤተሰብ ደግሞ ይህ ታዳጊ ትንሽ ተስፋ ሊጭር የሚችል በቀጣይ እየሞተ ያለው እግር ኳስም ሊታደግ የሚችል ተስፋ ሰጪ ተወዳዳሪዎች አምናም አንደኛው ዙር ላይ እንደ ክልላችን ካየነው አንጻር ጥሩ ተወዳዳሪና የስፖርት ልማቱን አሁን ካለበት የአንድ ደረጃ ከፍ ያደርጋሉ ብለን እናስባለን። እንደ ሀገርም ያው በጠቅላይ ሚኒስትሩ በተጀመረው ኢኒሼቲቭ መሰረት ሀገሩን ሊወክሉ የሚችሉ ተወዳዳሪዎችን ማፍራት እንችላለን ብዬ አስባለሁኝ። ማዕከላዊ ኢትዮጵያም ከያዘው እቅድ አንጻር ጥሩ ተፎካካሪ ቡድን መገንባት ይችላል ብዬ አምናለሁ። በእኛ አካባቢ ያው አጠቃላይ በዚህ በታዳጊዎች ላይ በአትሌቲክሱ ዘርፍ ላይ እየተሰራ ያለው ያው ልጆቹ ትንሽም ማዕከልም ያለበት ኤሪያ ነው። እንደገና ጣቢያዎች በብዛት እየተስፋፉ ያሉበት ነው። ከዛ ጋር ተያይዞ ክልልም በቅርቡ አጠናክሮ ወደ ምዝገባ ዳታ ፎርም ማድረግ ያደረገበት ሂደት ላይ አጠናክረን በዛ መልኩ ያው ልጆችን በደንብ እንትን ብለን አሬንጅ አድርገን የተሻለ ውጤታማ የሆኑ ልጆችን ይዞ መምጣት የተቻለበት ነው። ስፖርት በፕሮጀክት ሲሰራ ታዳጊ ላይ በጣም ብዙ ነገር አሁን ታዳጊዎች የሰጣቸውን ይዘው ወደ ተግባር የሚቀይሩ ናቸው። ከዛ አንጻር በፕሮጀክት ሳይንሱ ላይ ሲሰራ ለሀገር ከፍተኛ የሆነ ውጤት ማምጣት የሚችልና ሀገርን ካለችበት ወደ ከፍታ ማሳደግ የሚችል ስራ ስለሆነ እሱ ላይ አጠናክሮ መስራት ተመራጩና የመጨረሻው አማራጭ ነው። ከሁሉም ቅድም እንዳልኩት ይሄን መረጃ ኢንኮድ ስናደርግ ሁሉም ቦታ ላይ አድሬስ አድርገናል። አንድም የቀረ መዋቅር የለም። ነገር ግን ባለቀ ሰዓት ላይ ነው የምዞን ከውድድር ውጪ የሆነብን። ያንንም ምንድነው የገጠመው ችግር የሚለውን እኛም ከሚመለከተው ከቢሮ ኃላፊዎች የቢሮ ኃላፊዎቻችን ወይም ከፍተኛ አመራሩም ከዞኑ ጋር ኮሚኒኬት አድርጎ የተወሰነ የበጀት እጥረት ስለገጠመው ከፊት ለፊታችን ደግሞ ከ28 ጀምሮ
ሶስተኛው ልዩ ልዩ ሻምፒዮናና የባህል ስፖርቶች ፌስቲቫል ውድድር አለ። ትልቅ ውድድር ነው። እዛ ላይ ለመሳተፍ ዝግጅት እያደረጉ ስለሆነ የቀንም የማጠር ሁኔታና ያላቸውም እግር ኳስ ቲም ብቻ ነው ወደዛኛው ሽፍት ያደረጉት። አንዱ በበጀት እጥረት ምክንያት ነው። ሁለተኛ ያኛውን ውድድር በስፋት ለመሳተፍ ነው የተገለጸልን ነገር ማለት ነው። ይሄ ውድድር ከውድድር በዘለለ ኢቭን ውድድር ብለንም ስያሜ አንሰጠውም፣ ምዘና ነው። ትላንትና ያሰለጠናቸውን ያስተማርናቸውን ልጆች ያስተማርናቸው ያሰለጠናቸውን ትምህርት ወይም ሳይንሱን ምን ያህል ይዘዋል፣ ምን ያህል መሬት ላይ ያሳርፋሉ የሚለውን ኢቫሉዌት እያደረግንበት ያለ ትልቅ መድረክ ነው። ስለዚህ ቀጣይ እቺን ሀገር በስፖርቱ የሚረከቡልን ትጉና ጥሩ የሆኑ ስፖርተኞችን የምናፈራበት ስለሆነ የሁላችንም ርብርብ የሚሻ ጉዳይ ነው። ተተኪን አንድ አይነት ስፖርተኛን ከምናይበት የተለያየ እይታ እንዲኖረን የሚያሰፋልን እነዚህ ውድድሮች ናቸው። እንግዲህ አሁን በማዕከላዊ ኢትዮጵያ ክልል እኛ የሀገር አቀፍ ስኬጁሉን ጠብቀን ነው ውድድሮችን እያካሄድን ያለ ነው። አሁን ታዳጊ ላይ እየሰራን ባለፈው ኦሎምፒክ ላይ ተሳትፈናል። በታዳጊዎች አሁን ሰፊ ስራ እየሰራን ነው። ቀጥሎ ከ28 ጀምሮ የማዕከላዊ ኢትዮጵያ ልዩ ልዩ ሻምፒዮናን በስፋት የምናካሄድበት አለ። ይህ ሁሉ የውድድር ልናካሄድ የምንችለው ህብረተሰቡ በያለበት አካባቢ ተሳትፎ ላይ ትብብር በማድረግ ከዲሲፕሊን አንጻር ልጆቹን መመረጥ እንዲችሉ ድጋፍ ሲደረግ ነውና በየደረጃ ያለው አመራር በስፖርቱ ልማት አሸናፊ ብሔራዊ ቡድን እንድንመሰርት አንዱ በልማቱ እንዲሰሩ ነው። ስፖርት ደግሞ የአንድነት የወንድማማችነትና የእህትማማችነትን ሌላው የሰላም ግንባታ ላይም ሰፊ ስራዎች የሚሰራበትና ሰላምን ከመስበክ አንጻር ሰፊ ሚና ስላለው ሁላችንም በጋራ ሆነን በመተሳሰብ በመተጋገዝ ስፖርቱ ልማት ላይ በየደረጃ ያለው ባለድርሻ አካላት ደጋግፈው እንዲደግፉም ጭምር በዚህ አጋጣሚ ጥሬን አስተላልፋለሁ። አመሰግናለሁ። የስፖርቱ ቤተሰብ ስፖርት ወዳዱ የክልላችን ማህበረሰብ ሁሉም እነዚህን ልጆች በየደረጃ መደገፍ፣ ቢሮ የሚያቅደውና የሚያወርደውን ስራ ደግሞ ከጎን ሆኖ ማገዝ ይጠበቃል። ይሄንን ቀጣይ ላይም እያጎለበትን ስንሄድ እኛም በተለያዩ በግንዛቤም ማስጨበጫ ስራዎች አንድ አካል አድርገን የምንሄድ ስለሆነ ሁሉም በየደረጃ ያለው ማህበረሰብ ስፖርትን ለማሳደግ በትኩረት መስራት ያስፈልጋል የሚል አጭር መልእክት ነው የሚያነሳው። በማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ አዘጋጅነት እየተካሄደ የሚገኘው ሁለተኛው የወጣቶች ምዘና ውድድር መክፈቻ ላይ አጠቃላይ ምን ይመስላል? አላማው ምንድነው? ወደፊትስ ምን ታቅዷል? ክልሉን ወክሎ የሚወጡ ስፖርተኞችን ደግሞ ለመምረጥ በታሰበው መንገድ ላይ ምን አይነት ስራዎች እየተሰሩ ነው? ወደፊትስ ምን እቅድ አላቸው የሚለው ላይ ከቢሮ ኃላፊዎችና ከባለሙያዎች ጋር ቆይታ አድርገን ነበር። ቆይታው ምናልባት ቃል የገቡበትን መንገድ አለ፣ በዚህ ስራ ላይ ይህንን እንሰራለን ብለው ያሰቡ የተናገሩበት መንገድ አለ። ያንን ደግሞ በጊዜ ሂደት ሰርተዋል የሚለውን ደግሞ በደንብ የምንፈትሽ ይሆናል ብዬ አስባለሁ። ጥሩ ቆይታ ነው እያደረግነው ከቢሮ ኃላፊዎች ከውድድርና ተሳትፎ ዳይሬክተር እንዲሁም ከቡድን መሪና ከአሰልጣኝ ጋር ነበር ቆይታ ያደረግነው። የታዳጊ ምዘና እኛ ካነሳ ነው በተጨማሪም እነሱ ፋይዳውን በደንብ አንስተውታል። ለአቀፍ ውድድሩ በእግር ኳስ ፍጻሜውን የሚያገኝ ይሆናል። ሀዲያ ስፖርትም በቀጣይ ሳምንት በዜና መልኩ ይህንን ነገር ተደራሽ የሚያደርግ ይሆናል። ወደ ቀጣይ ርዕሰ ጉዳያችን እንለፍ። ሀዲያ ሆሳዕና በ17ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ በወልዋሎ አዲግራት ዩኒቨርሲቲ 2-1 ተሸንፏል። ስለ ጨዋታው አንዳንድ ነጥቦችን የምናነሳ ይሆናል። ሀዲያ ሆሳዕና በ16ኛው ሳምንት መርሃ ግብር ከፋሲል ከነማ ጋር ሊያደርገው የነበረው ጨዋታ በበዓል ምክንያት ወይም ደግሞ በመራዘሙ ምክንያት አለመጫወቱ ይታወሳል። ወልዋሎ አዲግራት ዩኒቨርሲቲ ከሸገር ከተማ ጋር 1-1 በሆነ አቻ ውጤት ፈጽሞ ነበር ለዚህ ጨዋታ የበቃው። ሀዲያ ሆሳዕና በ15ኛው ሳምንት ሽረ ምድረገነትን 3-1 በማሸነፍ ነበር የእረፍት ጊዜ ወደ 9 ቀናቶች ያክል አግኝቶ ነበር። ከወልዋሎ አዲግራት ዩኒቨርሲቲ ጋር በነበረው ጨዋታ ግን 2-1 ተሸንፏል። ሀዲያ ሆሳዕና በዚህ ጨዋታ ነጥብ ይዞ ይወጣል የሚል የበርካቶች ግምት ነበረ። ከምድረ ሽረ ገነት ጋር ከነበረው ጨዋታ አንጻር እንዲሁም ቡድኑ ላይ ከታየው መነቃቃት አንጻር ስለ ጨዋታው አንዳንድ ነጥቦችን የምናነሳ ይሆናል። ተመስገን ብርሃኑ በቋሚ አሰላለፍ ውስጥ መግባት የቻለበት ጨዋታ ነበረ። ከዛ ባለፈም ሀዲያ
ሆሳዕና ወደ 4 ተጫዋቾችን በቋሚ አስተላለፍ ውስጥ ከምድረ ሽረገነት ጨዋታ ቀይሮ መግባት ችሏል። ቃላቡ እሸትና ሄኖክ አርፊጮ ከቅጣት መልስ ለዚህ ጨዋታ ብቁ ሆነው መግባት የቻሉት ተጫዋቾች ናቸው። እንዲሁም በአጋማሹ ተቀይሮ የገባው በምድረ ሽረገነት ጨዋታው አሸናፊም በዚህ ጨዋታ ላይ ቋሚ ሆኖ መግባት ችሏል። ኢዮብ አለማየሁ በቅጣት ምክንያት ለዚህ ጨዋታ መብቃት ሳለመቻሉንም መመልከት ችለናል። ስለ ጨዋታው እንቅስቃሴ አንዳንድ ነጥቦችን አንሳ። የአምና የ2017 ዓ.ም የሀዲያ ሆሳዕና ዋናና ምክትል አሰልጣኞች የተገናኙበት ጨዋታ ነበር። ከዛ ጎን ለጎን ግን አሰልጣኝ ግርማ ታደሰና ወልዋሎ ያሉበት የውጤት ቀውስ ብዙ ጨዋታውን እንዲጓጓ ያደረገበት። ምናልባት አሰልጣኝ ግርማ ታደሰ ትላንትና ጨዋታ ቢሸነፉ ኖሮ ከወልዋሎ ጋር የነበራቸው ነገር ሊቋረጥ እንደሚችል ያገኘነው መረጃ ያሳይ ነበር። ከዛ አንጻር ወልዋሎም የመጨረሻ ያለውን ጥይት የሚተኩስበት፣ ሀዲያ ሆሳዕና ደግሞ ያለውን ነገር አሻሽሎ ወደ 8ኛ ደረጃ ከፍ የሚልበት ነበር አንድ ተስተካካይ ጨዋታ ያለው። ከዛ አንጻር ከጨዋታው በፊት ብዙ ተብሎ ነበር። ያንን ግን በጨዋታው ላይ ያየነው አንዳንድ ክፍተቶች አሉ። ገና ጨዋታው እንደተጀመረ ምናልባት ሀዲያ ሆሳዕና 3 ነጥብ ይዞ የሚወጣበትን መነሻ ላይ የነበሩ ኳሶችን ያመከኑበት መንገድ አለ። ብሩክ በየነ ገና ጨዋታው በተጀመረ ደቂቃዎች ላይ ያበከነው ኳስ ብዙ የእሱን አቅም ያየንበት፣ ግን መጨረሻ ላይ በፊኒሽንግ ስህተት የሰራበት። ከዛ በኋላ ጸጋብ ያገኘውም ግብጽ የግብ ዕድል በተመስገን ብርሃኑ ተሻግሮለት ጸጋብ ከበረኛው ጋር ፊት ለፊት ተገናኝቶ በበረኛ የተመለሰበት ኳስም ማንሳት ይቻላል። ከዛ በኋላ ብሩክ በየነ የተሰራ ፍጹም ቅጣት ምትም አለ። ዳኛው አላዩትም ወይም ደግሞ በዳኛው ውሳኔ ፔናልቲ አልነበረም። ያ ተጨምሮ አጠቃላይ ሀዲያ ሆሳዕና በጨዋታው ላይ 3 ነጥብ ይወስዳል የሚሉ ነገሮች ነበሩ። ግን ሁሌ የምናወራው የሀዲያ ሆሳዕና የመጀመሪያዎቹ ደቂቃ ላይ ግን የሚቆጠርበት መንገድ አሁንም በ20 ደቂቃ አሁን ትንሽ ከፍ ብሏል ብለን ልናወራ እንችላለን። 8 ደቂቃ 20 ደቂቃ አካባቢ ላይ ግብ ተቆጥሮበታል። ግቡ የተቆጠረበትን መንገድ ካየን የተከላካዮቹ የመደራጀት ወይም ደግሞ የነበሩበት ያቋቋም መንገድ በጣም የተሳሳተ ነበረ። ከመስመር ነው ኳሱ ይዞ የወጣው። ከመስመር ሲያመልጥ ተጫዋቹ ተከላካዮቹ በምን አይነት አቋቋም ላይ ነበሩ የሚለው ብዙ ጥያቄ የሚያስነሳ። ትናንት የተከላካይ መስመሩ ላይ የነበረው ጥምረት ከዚህ ፊት ዳግምና ቃላቡ እሸት ላይ የምናየውን ከዚህ ፊት ያወራንለትን ጥሩ ጥምረት ትላንት አልተመለከትንም። ብዙ ግቦችን በበረኛው አማካኝነት ሴፍ ሲደረጉ እንደነበረ በደንብ ተመልክተናል። ከዛ በኋላ ግብ ተቆጠረበት። ሀዲያ ሆሳዕና መንሰራራት የሚችልበትን አጋጣሚዎችን ለመፍጠር ብዙ ጥረት ሲያደርግ ነበረ። ግን 1-0 በሆነ ውጤት ወደ መልበሻ ክፍል ነው ያመሩት። ከዛ በኋላ ሀዲያ ሆሳዕና ወደ ጨዋታ የሚመለስበትን እድል ያገኛል ተብሎ ሲጠበቅ 2-0 የሚሆንበት አጋጣሚ ተፈጠረ። እዚህ ጋር ነው ትልቁ ፖይንት የሚነሳው። አሰልጣኝ ካሊድ መሐመድ 2-0 ሲሆን የወሰነው ውሳኔ በቃ ኢትዮጵያ እግር ኳስ ላይ በጣም ትልቁ ሪስክ የምትወስድበት 2-0 ላይ 65ኛ ደቂቃ ምንም የሚፈጠር ነገር የለም። የምትሞክረው ያለህን ሁሉ ነገር አውጥተህ መጠቀምን አሰልጣኝ ካሊድ መሐመድ ወጣቱ አሰልጣኝ እኔ በጣም በቃ ከጨዋታው ሽንፈቱ በላይ ምናልባት ያን በመወሰኑ ትልቅ ስራ ሰርተዋል ብዬ የማስበው። 3 ልጆችን በፍጥነት ነው የቀየረው። 4ኛ ልጅም ጨመረ። ይሄ ምን ያክል ጨዋታው ላይ የሆነ ነገር ይዞ ለማውጣት እንደፈለገም ጭምር የተመለከትንበት ነበር። በገባ በመጀመሪያው ሰከንዶች ወይ የመጀመሪያ ተቹን ይመስለኛል ደስታ ዋሚሾ ምናልባት ይሄ ትልቅ ኳሊቲ ያለው ወይ የሚል ጥያቄ እንዲነሳ የሚያደርገውን ግብጽ ድንቅ ጎል ነው ማስቆጠር የቻለው ደስታ። በረኛውን መጠበቅ በዛ ልክ በረኛው ማስጨረስ ምን ያክል አቅም እንዳለው ጭምር ያሳየበት ነበር። ጨዋታው ላይ ለመመለስ ጥረት አድርገው ነበር፣ ግን ያው ወልዋሎ ጠንካራ መከላከል ነበረው። ከዛ በኋላም ግን ወልዋሎ የማግባት እድሎችንም ሲያባክን እንደነበረ በደንብ ያየንበት ነበረ። ግብ ሳያስቆጥር ጨዋታው 2-1 በሆነ ውጤት ተጠናቋል። ሀዲያ ሆሳዕና 6ኛ ሽንፈቱን በአመቱ ያስተናገደው ወልዋሎ ከ7 ጨዋታ በኋላ ያገኘው 3 ነጥብ ሆኗል። የአመቱን 3ኛ ድል ማሳካት ችሏል። አሰልጣኝ ግርማ ታደሰ እፎይታ ያገኙበትን ጨዋታ ነበር። ጨዋታውን በሰፊ ያነሳ አንዳንድ ነጥቦችን ከጨዋታ ውስጥ ካነሳው ነጥብ እንመልከት። ሀዲያ ሆሳዕና በመጀመሪያው አጋማሽ የሚቆጠሩበት ግቦችም አሁንም እንደቀጠሉ ነው የሚገኘው። ምናልባት ከዚህ ቀደም 12ኛ ደቂቃ ወይም ደግሞ እስከ 15ኛ ደቂቃ ባሉ ደቂቃዎች ነበር እየተቆጠረበት የነበረው። በዚህ ጨዋታ ላይ አሻሽሏል። 20ኛው ደቂቃ ላይ ነው የተቆጠረበት። ግን ያው የመጀመሪያ ግቦች ፕላንህን ያስቀይሯል። ሀዲያ ሆሳዕና እያጠቃ ነበረ ጨዋታው እንደተጀመረው። ቅድም ለማንሳት የመኮርካቸው ሞመንቶች ነበሩ የብሩክ በየነና የጸጋ አብገዛው። ከዛም ባለፈ አሸናፊና ኤልያስ አህመድ 1-2 ብለው ያለፉት ኳስም እጅግ አስደናቂ ነበረ። እነዚህ ጨዋታው ላይ የሚነሱ ሞመንቶች ነበሩ። ከዛ ባለፈ ወልዋሎ አዲግራት ያገኟትን አንድ አጋጣሚ ነበር ወደ ግብነት
መቀየር የቻሉት። እንዳልካቸው ጥበቡ ነበር የግቡ ባለቤት። እዚች ጋር አንድ ነጥብ እንድናነሳ ፈልጋለሁ። ሀዲያ ሆሳዕናና የጭንቅላት ኳሶች ከዚህ ቀደም አንድ መሰናዷችን ላይ ማንሳታችን ይታወሳል። ቴስታ የሚገጩ ተጫዋቾች በቡድኑ ላይ የሉም፣ ወይም ደግሞ የጭንቅላት ኳስ መግጨት የሚችሉ ፈርስት ቦልን መግጨት የሚችሉ ማጨናገፍ የሚችሉ ተጫዋቾች በቡድኑ ላይ ተቀዛቅዘዋል፣ ወይም ደግሞ የሉም እስከሚባል ደረጃ ደርሷል። ከዚህ ቀደም እናስታውሳለን በአምናው ቡድን ላይ ብሩክ ማርቆስ የመጀመሪያው ተጫዋች ነው እንደዚህ አይነት ኳሶችን በማብረድ። ከዛ ባለፈ ደግሞ በረከት ወልደ ዮሐንስ ብሩክ ማርቆስን በማገዙ በኩል ሌላው ተጫዋች ነበር። በዚህ ጨዋታ ላይ በቃ የጨዋታው ልዩነት እቺ ኳስ ነበረች እና ሀዲያ ሆሳዕናና ክሊራንስ የመጀመሪያ ቦሎችን እንዴት ነው የሚለው ነገር ጥያቄ አስነስቶብኛል። ከዛ ባለፈ ሌላም እንደ ክፍተት የማየው ሃይ ቦሎችን ወይም ደግሞ ራሳቸው የሚለቁትን ረጃጅም ኳሶች ከቃላ ውሸትና ከዳግም አጫጭር ኳስ ይሻል ነበር በትናንትናው ዕለት ሀዲያ ሆሳዕና የሚጫወቱት። በተደጋጋሚ ግን ረጅም ኳሶች ላይ ጥረት ያደርጉ ነበር። ብሩክ በየነን ታርጌት ያደረገ አንዳንዴ ተመስገን ብርሃኑንም ታርጌት ያደረጉ ኳሶች ይለቀቁ ነበር። እነዚህ ታርጌት ያደረጉ ኳሶች ግን ውጤታማ ሲሆኑ አንመለከታቸውም ነበር። አንደኛ ልጆቹ ካላቸው የቁመት የፊዚካል አንጻር ሊሆን ይችላል። ከዛ ባለፈ ደግሞ ወልዋሎ አዲግራቶችም የራሳቸው ግዝፈት ነበርና የጨዋታውን ሂደቶች የቀየሩት እነዚህ ረጃጅም ኳሶች ናቸው ብዬ አስባለሁ። ሀዲያ ሆሳዕና ሊያጠቃ የሚችልበት ወይም ደግሞ እየሞከረ የነበረበት መንገድ ረጃጅም ኳሶችና ከዛ ባለፈ ደግሞ ወልዋሎ አዲግራት የሞከረው ረጅም ኳስ አሁንም ሀዲያ ሆሳዕናና ረጅም ኳስ እንደማይሄዱ አንድ ነገር አሳይቷል። ምናልባት እግር ኳስ የዲቨሎፕመንት ስፖርት እንደሆነ ይታወቃል። ነገ ከነገ ወዲያ ተጠናክሮ ሊመጣ ይችላል። የመከላከል ሂደትንም ከጭንቅላት ጋር አሻሽለ ልመጣ ትችላለህ፣ የማጥቃት ሂደትንም። በዚህ ጨዋታ ላይ ግን እንደ ልዩነትን የተመለከትኩት ይሄ ነገር ነበር። በደንብ ትልቁ ክፍተት ነበረ። ምክንያቱም ኳሶችን በያዝክ ሰዓት ኳስ ያንተ በሆነ ሰዓት ላይ አድቫንቴጆችን የማትጠቀም ከሆነ አሳልፈ መስጠት ከሆነ አላስፈላጊ ረጃጅም ኳሶችን በደንብ ስንመለከት የነበረበት ምናልባት አሰልጣኝ ካሊድ መሐመድና ኮቺንግ ስታፉ በደንብ መስራት ያለበትም ጉዳይ ይመስለኛል። ከዚህ ፊት ሀዲያ ሆሳዕና ረጃጅም ኳሶችን ሲልክ እነማን ይሸርፉለታል የሚለውን በተወሰነ መንገድ እናንሳ። ኢዮብ በነበረባቸው ጨዋታዎች ላይ ኢዮብ መነሳት አቅሙ ወይም ከተከላካዮች ጋር ተጋፍቶ ኳሶችን የመሽረፍ አቅሙ ጥሩ ነበር። መለሰ ሚሻሙ እስኪጎዳበት ጊዜ ድረስ አምናም ካቻምናም መለሰ ሚሻሙ የመጀመሪያ ሄዲንግ ኳሶችን ለአጥቂዎች የመሽረፍ እድል የነበረው ተጫዋች ነው። በትናንትና ጨዋታ ላይ ማንን ታርጌት አድርገው ነው እነ ቃላ ውሸት እነ ዳግም ወንድሙ እነ ሄኖክ አርፊጮ ኳሶችን ረጃጅም ሲለጉ የነበረው የሚለው ብዙ ጥያቄ መነሳት ያለበት ነው። ሌላው እኔ በእግር ኳስ ላይ ብዙ ማለስማማበት መንገድ ከራስ ሜዳ ወደ ተቃራኒ ሜዳ መትልካቸው ረጃጅም ኳሶች በቁጥር ትበለጣል። ምንም ጥያቄ የለውም። ምክንያቱም 4 ሆነ እዛ ብትገኝ 6 ሆነ የመገኘት እድላቸው ሰፊ ነው። ኳሱን የማውረድ እድላቸው የነሱ ነው። ረጃጅም ኳሶች ሰፊ ስፔስ በተገኙ አሁን ለምሳሌ እንደ ተመስገን አይነት እንደ ጸጋባ አይነት ፈጣን ልጆች ባሉበት ቡድን ላይ ረጃጅም ኳሶች መጠቀም ልክ ነው። ምን ያክል ግን እርግጠኛ ነው? በጣም ወደ 57-80% እርግጠኛ ያልሆንክበትን ኳስ ከራስ ሜዳ ላይ ማረቅ ዋጋ ሊያስከፍል ይችላል። ሀዲያ ሆሳዕና ኳሶችን በቀላሉ ነበር ሲሰጥ የነበረው። ሌላው ደግሞ የአማካይ ክፍል ኳሊቲ ነው ማየት መቻል አለ። በአማካይ ክፍል ላይ ወደ መሀል ብታስገባ በድፍረት ሊጫወቱ የሚችሉ ተጫዋቾች አሉኝ የሉኝም። ከዚህ ስጋትን መነሻ ነው ኳስ ማረቅ ያለበት። ሀዲያ ሆሳዕና የአማካይ ክፍል ደግሞ ኳስ ማንሸራሸር የሚችለው የሙሴና ተፈራ የኤልያስ አህመድ ጥምረት ኳሶችን ለመነካካት የሚሞክር የአማካይ ክፍል ነው። ያንንም ታርጌት ያላደረገ ነበር። አንተ ዲፌንሱ ለአጥቂው ረጅም ኳስ በጣለ ቁጥር ሁሌም ምንድነው የሚፈጠረው? አማካዩ ተቆርጦ ይቀራል። አማካዩ በተቆረጠ ቁጥር ደግሞ ጨዋታ ትበለጣለህ ማለት ነው። ምክንያቱም በብዛት ቁጥር ያላቸው ልጆች ዲፌንሱ ላይ ነው ያሉት። ምንም ልታረግ አትችልም። ሶስቱ አማካይ ክፍሎች ከጨዋታ ውጭ ይሆናል። ይሄ ደግሞ ትናንትና ጨዋታ ላይ በደንብ የተመለከትንበት አንግል ነው ብዬ አስባለሁ። በደንብ እነ ካሊድ እነ ደጉ ደበበ ወደፊት በደንብ ሊሰሩበት የሚገባው ትልቁ የቤት ስራ ነው ብዬ አስባለሁ። ምናልባት ወልዋሉ ትልቁ አድቫንቴጅ የወሰደው ቅድም ያነሳው የረጃጅም ኳሶችን ያወርዳሉ፣ በቀጥታ እነሱ ለሚፈልጓቸው ተጫዋቾች ኳሶችን ያደርሱ ነበርና ትልቁ ክፍተት ነበር ብዬ አስባለሁ። የጨዋታው ሌላም ነጥብ እናንሳ። ረጅም ኳስ በሀዲያ ሆሳዕና በኩል እንደ ስህተት የተመለከትነው ወይም ደግሞ በጨዋታው ላይ እንደ ክፍተት የምናነሳው ጉዳይ ነበረ። ከዛ ባለፈ የቅያሪውን ጉዳይ ማንሳት አለብን ብዬ አስባለሁ። አንድን አሰልጣኝ ከሚያስብሉ ነገሮች ውስጥ አንዱ ጨዋታ የመቀየር አቅሙ ነው ብዬ ነው የማስበው እንደ ግሌ። ምናልባት ፌል ሲያደርገብ ፕላኖችን ቶሎ መቀየር መቻለና ተለዋዋጭነት ነው አሸናፊ እንድትሆን የሚያደርግ
ባለፈው ሳምንትም እያነሳን ነበረ ከምድረገነት ሽረ ጋር በነበረው ጨዋታ ያሰልጣኙን ሪስክ አወሳሰድ ወይም ደግሞ ኃላፊነት አወሳሰድ አንቀን ነበር። በዚህ ጨዋታ ላይ ኃላፊነት ወስዷል። ኃላፊነት የወሰደው ምናልባት በትላንትና ውጤት መቀየር ባይችልም በቀጣይነት ግን በደንብ ውጤት የሚቀይር ሪስክ ወስዷል ብዬ ነው የማስበው። 3 ተጫዋቾችን ነበር 65ኛው ደቂቃ ላይ የቀየረው። 3 ተጫዋቾችን ሲቀይር ደግሞ ታክቲካል ቼንጅ ነበር እንዳጠቃላይ ያደረገው። የገቡ ተጫዋቾችን በምንመለከትበት ሰዓት ላይ 3ቱም ለማጥቃት የቀረቡ ተጫዋቾች ናቸው። የወጡ ተጫዋቾችን በምንመለከትበት ሰዓት ላይ ምናልባት ኤልያስ አህመድ ካልሆነ በስተቀር ሄኖክ አርፍጮን በምንመለከትበት ሰዓት ላይ የተከላካይ መስመር ተጫዋች ነው። ከዛም ባለፈ ደግሞ በሌላኛው በኩል የወጣውንም አሸናፊንም በምንመለከትበት ሰዓት ላይ የተከላካይ መስመር ሁለቱንም ሌፍትና ራይትን ነው ያስወጡት። ከዛ ባለፈ የገቡ ተጫዋቾች ታሪኩ ጸደቀን፣ ጫላ ተሽተን፣ ደስታው አሚሹን በምንመለከትበት ሰዓት ላይ 3ቱም ከፊት ሆነው 4-3-3 አስተላለፍ ላይ ሊጫወቱ የሚችሉ ተጫዋቾች ናቸው። ምናልባት ታሪኩ ጸደቀን በሌላ ሚና ተመልክተነዋል ብዬ አስባለሁ። የሄኖክን ቦታ እየሸፈነ ከተመስገን ብርሃኑ ጋር እየተረዳዳ እንዲጫወት ነበር አሰልጣኙ ይህንን ውሳኔ የወሰነው። በዚህም ውጤት አይቷል ብዬ አስባለሁ። ምናልባት ጎሏ ስትቆጠር ኦፍሳይድ ላይ ነበር የነበረው ደስታው አሚሹ። ኳሱ የተመሰረተችበትን መንገድ በምናነሳበት ሰዓት ላይ ቅድም ያነሳነውን ነጥብ በብዙ መልኩ ይደግፋል። በአጫጭር ኳሶች ነበሩ። ተመስገን ብርሃኑ ለብሩክ በየነ ሰጠው፣ ብሩክ በየነ ለደስታ ሰነጠቀለት። ደስታ በሚገርም አጨራረስ ምናልባት በቀጣይ ጌሞች ላይ ራሱን ኮንፊደንሱን የሚጨምርበትን አንድ ውጤት አግኝቶበት የወጣ ጨዋታ ነው ብዬ አስባለሁ። ቅድም ኃላፊነት ከመውሰድ ጋር ያያያዝኩትም የነደስታ ዋሚሾ ቅያሪ ነው። የነደስታ ዋሚሾ ይህንን ደቂቃ 2-0 እየተመራ ላለ ቡድን ውጤት ትቀይራለህ ተብሎ አንድ ወጣት ተጫዋች ረጅም ሰዓት ላይ ተጠባባቂ ወንበር ላይ የተቀመጠ ተጫዋች ሲገባ ነገ ከነገ ወዲያ በሚኖረው ጨዋታ ላይ ሜንታሊ ምን ያህል ዝግጁ እንደሚያደርገው አያጠያይቅም። የታሪኩ ጸደቀን ብቃት ባለፈው ከሽረ ምድረገነት ጋር በነበረው ጨዋታ ማንሳት ችለናል። ከዛ ባለፈ ደግሞ 82ኛ ደቂቃ ላይም ሱራፌል ተመስገንን አሰልጣኙ ቀይሮ ወደ ሜዳ ማስገባት ችሏል። ይህንን ነገሮች በምንመለከትበት ሰዓት ላይ አሰልጣኙ በማንም ተጠባባቂ ላይ ባሉ ልጆች በራሱ መሳሪያዎች መቀየር እንደሚችል እከሌ ነው መውጣት የለበትም እከሌ አይደለም መውጣት የለበትም ብሎ የሚያስቀምጥ ሰው አለመሆኑ በደንብ ተመልክተናል። ሱራፌል የገባውን በምንመለከትበት ሰዓት ላይ በብሩክ በየነ ነው። ይህንን ቅያሪዎች ከዚህ ቀደም በታዳጊ ወጣቶች ሲሞከር አልተመለከትንም ነበርና ለኮቺንግ ስታፉ የሆነ ያክል ክሬዲት የሚያሰጥ ነው ብዬ አስባለሁ። ከ3 ነጥብ ከማጣቱ ውጭ ሀዲያ ሆሳዕና በትናንቱ ጨዋታ ላይ ውጤታማ እንቅስቃሴዎችን ያየንበት፣ ምናልባት ደግሞ የኮቺንግ ስታፉ ሊደገፍ የሚችሉ ውሳኔዎችን የወሰኑበት ጨዋታ ነው ብዬ አስባለሁ። አሰልጣኞች በ3 ነገር ነው የሚለኩት። ጨዋታ ላይ የነበረውን ጌም በማንበብ ማኔጅመንት እና ልምምድ ሜዳ ላይ በሚያሰሩ ስራ ነው። አሰልጣኝ ካሊድ መሐመድ ትላንትና ጨዋታ በማንበብ ዙሪያ ላይ ወሰነው። ባለፈው ደግሞ በ15ኛው ሳምንት ምድረገነት ሽረ ላይ በወሰነው ውሳኔ ኦኬ ጌሞችን የማንበብ ነገሩ ጥሩ ነው የሚል ነገር ማየት የቻልንበት ነው ብዬ አስባለሁ። ከዚህ ፊት ማኔጅመንት ላይ ጥሩ እንደሆነ ልምምድ ሜዳ ላይ ሲያሰራ ጥሩ ኳሊቲ እንዳለው ጭምር ያየንበት፣ ይሄ 3ቱን የተጠጋጉ ሀሳቦችን ይዞ የመጣ አሰልጣኝ እንደሆነ በደንብ ያይተናል። ብዙ ጊዜ አሰልጣኞች 2-0 ሲመሩ የሚሰጉት ከፍተኛ ጎል እንዳይቆጠርባቸው ነው። ምክንያቱም 3-0 መሸነፍና 2-0 መሸነፍ ውስጥ እኔ በእግር ኳስ ምንም ልዩነት አይታይም። ግን 2-1 ማድረግ 2-2 ለማድረግ መፍትሄዎችን መመሰል ትልቅ ውሳኔዎች መወሰን ላይ አሰልጣኝ ካሊድ እና ኮቺንግ ስታፉ ትልቅ ውሳኔ የወሰነበት ጨዋታ ነበር። ሰዓት ሊገድበን ነው እንጂ ብዙ የምናነሳቸው ሀሳቦች ነበሩ። ሰዓት ገደበን። ሀዲያ ሆሳዕና በቀጣይ ጨዋታ ከድሬዳዋና ከመቻል ጋር እንዲሁም ደግሞ ተስተካካይ ጨዋታውን ከፋሲል ከነማ ጋር የሚያደርግ ይሆናል። የመጀመሪያ ዙርም 19 ጨዋታዎች በዚህ መልኩ ይቋጫል። ሀዲያ ሆሳዕና በመጀመሪያ ዙር ከሚቀሩት 3 ጨዋታዎች 9 ነጥብ ይጠበቅበታል። ከ9ኙ ስንቱን ያሳካል በቀጣይነት የምንመለከተው ጉዳይ ይሆናል። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ ተመልካቾቹ የሚደርሰው የሀዲያ ቴሌቪዥን ስፖርታዊ መሰናዶ ሀዲያ ስፖርት የዚህ ሳምንቱ ይህን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ በዜና ሰዓታችን ምህረት መለሰ ከእናንተ ጋር ቆይታ አደረግን። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ እየተመኘን እስከ ሳምንት ቸር ይግጠመን።